ተገልጬ ነው የማወራህ፣ ተገልጬ ነው የምጠይቅህ። አንተም ደግሞ ብትችል እንደዚህ ተገልጠ በኮንፊደንስ አውራ። ሌባ ተደብቆ ነው የሚያወራው፣ ምክንያቱም ህዝብ ማበጣበጥ ስለሚወድ ማለት ነው። ተደብቆ ሌብነት ከሆነ ማለት ነው ኢየሱስ ራሱ የዮሐንስ ወንጌል ተደብቆ ነበር የሚሄደው፣ ፊቱን ሸፍነው ነበር የሚሄደው ኢየሱስ። የዮሐንስ ወንጌል ምዕራፍ 7 አይኸው አይደለ ማለት ነው። በነገራችን ላይ እንዲመችህ ለቪዲዮ መስሪያ እንዲጠቅምህ ማለት ነው ተገልጬ ነው የማወራህ። ለምንድን ነው ነብዬ የ9 ዓመት ሴት እየደፈረ ማስረጃ እንደደፈረ? አዎ እሱን ቀጠሮ ያዝና ከቤቴ እስከ መጽሐፍ እስከ ቁርአንህ ድረስ አመጣለሁ ማለት ነው። ስለዚህ እሱን በደንብ ትዘርዝርልናለህ። አንድ ሁለተኛ በዓለም መንግስታት ነው በእውነት መሞቱ ጠቀመው። ለምን ብትል አንደኛ ማስረጃ የለሽም ማለት ነው። ስለዚህ ክርስቲያን የሚያወራው ካለ ማስረጃ ነው። ተደብቆ ማለታችሁ ደግሞ ፊት ማሳየት ሌብነት ከሆነ ፊት አለማሳየት ሌብነት ከሆነ ኢየሱስ የዮሐንስ ወንጌል ምዕራፍ 7 ላይ ፊቱን ሸፍኖ ነበር የሚሄደው፣ ሰዎች እንደ ተደብቆ ነበር የሚሄደው። ስለዚህ ኢየሱስ ሌባ ነበር ማለት ነው። መልሽልኝ። አልነበረም። ታዲያ ኢየሱስ ሌባ ካልነበረ ለምንድን ፊቱን የሚሸፍነው? የዮሐንስ ወንጌል ምዕራፍ 7 ላይ ዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ጓደኞቹን አልወጣም ብሎ ሚዩት አታርገኝ። ነፃነቴን የሰጠኝ ክርስቶስ ነው፣ እንድመሰክርለት በአደባባይ ያደረገኝ ክርስቶስ ነው። ነፃነቴን አትገደኝ። እሺ አልተደበቀም። የእኛ ክርስቶስ እየተገለጠ ነው። ግን ይኸውልህ አዳምጠኝ። አሁን ክርስቶስ ቃላችና አልተደበቀም ብለሽ አልተደበቀ ላሳይሻ። ያው እሺ፣ ያው ኢየሱስ ተመከችም እንደሚል ኢየሱስ ምን አደረገ? ያው እርሱ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። ያው ኢየሱስ ተሰውሮ ወጣ። አንድ ጥያቄ ልጠይቅ። በእስልምናና በክርስትናው ስትንመጣ የኛ ሃይማኖት ምን ይላል? አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ይላል። እናንተ ጋር መጽሐፍ ቅዱስ ስትመጣ የት ቦታ እንደዛ የሚለው አይል እንደዛ የሚል መጽሐፍ ቅዱስ የለም። የለም እንደዛ የሚል የእግዚአብሔር ቃል ላይ ልትወሽ አልፈቅድልሽም። የእግዚአብሔር ቃል አትዋሽ። የለም እንደዛ የሚል ወላሂ እንደዛ የሚል አሳይ። መጣ ደግሞ 4 ሴት ለአንድ ወንድ ይላል። 4 ሴት ለአንድ ወንድ። ስለዚህ ማን ነው ዝሙታም? አንተ ከወገብ በታች በቃ ትምህርቱ የምትወደው ይጣፍጥሃል ራሱ። ኧረ በስመ አብ ምን አይነት ነህ? ምን ቢጣፍጥ ነው ትምህርት ጭንቅላት በላይ? እስቲ ለማወቅ ሞከር። ከወገብ በታች ለምንድን ነው በጣም የሚጣፍጥህ? የሚገርምህ ያው የነብይም ስራ ስለሆነ አልፈርድብም፣ ግን ለመማር ሞክር፣ ለእውቀት ተጣጣር። ቀጠሮ ያዝና ማንኛውንም ጥያቄ ካለህ ና በቤቴ ብያለሁ፣ ግን ልብ የለም። እኔ ግን በአንተ ቤት መጥቼ ነው የምጋፈጥህ። አንተ ግን እንደዚህ ፈሪ ነህ። የማያውቁትን ልጆች ወደ አንተ የሚመጡ እየመሰለህ ለመሳብ ትጣጣራለህ። ይሄ ደግሞ የማይሆን የማይታሰብ ነገር ነው፣ የማይታሰብ ነገር ነው። ይህንን ነው አረጋግጬ የምነግርህ። እሺ ተግባባን አይደል? ይምሩ ጎሽ ቴንኪው። ላውራ ደግሞ እኔ አንደኛ በመጀመሪያ ሁላችሁም ሪከርድ አድርጉልኝ። ከአንድ በላይ ማግባት ዝሙት ነው አለች። ማስረጃ የላትም። ክርስቲያን ካለ ማስረጃ ነው የሚያወራው። ከአንድ በላይ ማግባት ዝሙታም ነው ካልሽኝ ዋናው ዝሙታሙ አምላክሽ ነው የሚሆነው። ለምን መጽሐፈ ሳሙኤል ካለ እዚህ ግን እኔ ጋር አውሪ። ቄሱ ደውሎበት ያጀማ ይሄን ቄስ አውቀዋለሁ። የደወለበት ቄስ ነው እንዳትሰማ ማለት ነው። ቄሱ ነው እዚህ እኔ ጋር አውሪ። ቄሱን ባህታ አውሪዋለች። ተመከቱ። መንግስቱንና ሚስቶቹን ሰጠው አለ እግዚአብሔር። እግዚአብሔር ለዳዊት ሚስቶች ሰጥቶታል። ስለዚህ ከአንድ በላይ ማግባት ዝሙታም የሚያስብል ከሆነ እግዚአብሔር ለዳዊት 8 ሚስት ነው ያጋባው። 8 ሚስት 4 አይደለም እጥፍ ነው ያጋባው። ያው ስማቸው አለ። ያው እዚህ ጋር 1 2 3 4 5 6 7 እዚህ ጋር ደግሞ 8ኛው አለች። 8 ሚስት ነው ያጋባው። ስለዚህ ከአንድ በላይ ማግባት ዝሙት ከሆነ ማሻአላህ አለይኪ እናጨበጭብልሻል። አምላክሽን ዝሙተኛ አድርገሽዋል። በጣም ይጨበጨብላታል። ቀጥሎ ሙስሊሞች ከወገብ በታች ይመቻችኋል አለች። ከወገብ በታች የሚመቸን እኛ ነው ወይስ እግዚአብሔር? ያው መጽሐፍ ቅዱስ ቅድም ልታነብ ያፈርሽው መጽሐፍ ቅዱስ የሚያወራው ከወገብ በታች ተመከቱ። ያጀማ ያው እዚህ ጋር ምን አለ? እሺ አቀማመጥ በአንጠኛ እጅ እንደተሰራ ነው። እዚህ ጋር ደግሞ ተመከቱ። በዚያ ጠጡ ቶ ቼኔ እሰጥሃለሁ አያችሁ አይደለ? ከወገብ በታች የሚያወራው መጽሐፍ ቅዱስ ነው። ክርስትና ላይ ነው የሚያወራው። እስልምና እንደዛ የሚባል ነገር የለምም። ልታመጣም አልቻለችም። አያችሁ ክርስቲያኖች ከእውቀት ነፃ ናቸው። አሁን እቺ ማታ ጀማዓ ባይዘው ልንገራችሁ። ቀጥሎ ምናች ቤቴኑ
ቤቴ ነው አንተ እኮ ፈራሃልሽኝ። ቤቷ ሂደን ያጀማ ወላሂ እላችኋለሁ ቤቷ ሂደን ዲያቆን አምጥታ ማለት ነው ሙዚቃን የከፈተችብን መዝሙርን የከፈተችብን ለ8 ደቂቃ ያክል የማርያም መዝሙር የምናምን መዝሙር በኋላም ደግሞ አውዳ ላሰማቸው ሪከርድ ራሱ አለኝ። አልሐምዱሊላህ ሪከርድ ስሙ ሪከርዶችን ስሙ። ኢቭን ክርስቲያኖቹ ራሱ ለምን አስገባሽ ብለው ሰድበዋት ሰርባቸው አይሰሙ ስትሳደብ ይወሰኑ በእናትህ እንደዚህ አይነት ተረድስት አልፈልግም። ራሱ ላይ ሳይነሳ ክርስትና ላይ የሆነ ነገር አያቸው። አሁን የሚጮሁት እኛ አውርደውን ነው። እዚህ ጋር ቄስ አለ። እኛ እሷ ቤት ገብተን እሷም ከእውቀት ነፃ ቄሱም ሄደባት። ከዛ እሺ ይቅርታ ተደወለ መጣ። ተደወለ እንኳን ቢመጣ ሊያስረዳ አይችልም። ስለዚህ ጀግና ቄስ ካለ እኔ ፊት ሊያወራ የሚችል ካለ ይዘሽኝ በኮስት ጋባልሻለሁ። በኮስት አንቺን በቤትሽ እኔን በቤት ይገባለሁ። ግን የለም ቄሶች ወረበል ካባ ቄሶችም ዲያቆናት አምላካቸውን እንደሚፈት ይፈሩኛል። እኛ ሙስሊሞች ይፈሩናል። ወላሂ ያልኳችሁ ትናንትና ከትናንት ወዲያ ነበር ታስታውሳላችሁ። ከትናንት ወዲያ ታላቅ ቀሲስ በኮስት መጥተው ምንድን ያሉት? ጉጣልኝ አላውቅም መልስ የለኝም ስላሴን ላስረዳ አልችልም ነው። ሪካርድ ልቀቁላቸው። ሪካርድ ያጋችሁ ልቀቁት። ተለቋል። ሪካርዱ አክቹአሊ ተለቋል። ልቀቁት ድጋሚ ካላችሁ። ቀሲስ ዮሐንስ በቤተ ክርስቲያን ቀሲስ የተባሉ ታላቁ አግኝቻቸው ሳወራቸው በቃ መልስ የላቸውም ወጡ። ለብዙ ደቂቃ ለ30 ደቂቃ ያክል ተወያይተን 30ም ደቂቃ እባክህን መልስ የለኝም አሉ። ይሄ ነው እስልምና፣ ይሄ ነው ክርስትና። እስልምና ደግሞ ይሄ ነው። አይታችኋል። ጀግኖች ነው ሙስሊሞች። ክርስቲያን ግን እንዳልኳችሁ መስገናችን ኤልሳቤጥ አምላክሽን ዝሙተኛ አድርገሽዋል። ለምን ከአንድ በላይ መጋዝ ዝሙት ነው ብለሻል። ካንቺ የሚፈልገው ምንድነው? ከአንድ በላይ መጋዝ ዝሙት ነው ስላች ከመጽሐፍ ቅዱስ እግዚአብሔር የት ቦታ ላይ ነው አንድ ብቻ አግቡ ያለው? ማስረጃ አቅርቢ። ሲቀጥል ከአንድ በላይ መጋዝ ዝሙት ከሆነ ለምንድነው እግዚአብሔር ዳዊትን ዝሙት ያሰራው? ለምንድነው እግዚአብሔር ዝሙተኛ ይሆን? ለምን እዚህ ጋር ተመከቱ እግዚአብሔር ያደረገው ሚስቶቹ ሰጠው አለው። ስለዚህ እግዚአብሔር ለምንድነው ለዳዊት ብዙ ሚስቶችን ያጋባው? አንቺ ስድብ ብቻ እኛ በማስረጃ። ስለዚህ አንድ ድላለሽ አውሪያው ተረኛ ነሽ። ቄሱን ዝግባቸው። ኤምሩ በጣም ነው የማመሰግነው። ለማንኛውም ይኸውልህ እንዲህ አትበሳጭ፣ ግን በእውነት አትናደድ፣ በፍቅር እናውራ ሁላችንም። አንተም እንግዲህ ሃይማኖት አለኝ ብለህ እኔን ለማዳን ፈልገህ ነው። እኔም ደግሞ ሃይማኖቴ ንጹህና ቀጥተኛ ነውና ወደ እኔ ነው አይደል? ስለዚህ እንደዛ ካሰብን በንግግር ማመን አለብን፣ በመሰዳደብ አይደለም፣ በመበሳጨት አይደለም። ስለዚህ እንደሱ ካመግ አሁን እንኳን በዚቹ ቅጽበት እንኳን እኔ ተገልጬ ነው በአንተ ቤት የመጣው። ለምን? እውነተኛ ነኝ፣ ቀጥተኛ ነኝ። በቃ እንደ ሃይማኖቴ ነው እየመጣው ያለ። አንተ ደግሞ ተደብቀን የመጣው። ይሄ ራሱ ልዩነት አለን። አንድ ያዝልኝ። ከዛ ባሻገር አባቶች ያልከኝ እና በቤቴ አባቶችን እጋብዛለሁ። ማንኛውንም ጥያቄ በእውነት የምሬን ነው። የዛኔ አላቅህም ነበር። ስለማላቅህ ምናልባት ያስቀየምኩ ካለ አላቅም። ነገር ግን አሁን አውቄያለሁ። በትክክል ሃይማኖቱን ለመመርመር ፈልገ ከሆነ እኔ አዘጋጅልሃለሁ። ማንኛውም ጥያቄ ዘና ጥያቄ ይመለስልሃል። ለአንተ ብዬም አይደለም፣ ለአንተ ብቻ ሳይሆን እዚህ ጋር የማያውቁትን ይዘህ ደግሞ ሴት ትወዳለህ። ሴቶችን ነው የምትጋብዝ፣ ወንድ አታስገባምና የማያውቁትን ልጆች ወደ ገደል እንዳትከታቸው፣ አንተ ገደል ገብታ እነሱንም እንዳትወስድ ነው። ከዛ ባሻገር ለጥያቄህ ግን እንደውም መጽሐፍ ቅዱሳችንን ስላነበብክልን በጣም ነው ማመሰግን። ምክንያቱም ሳይመረጥ የሰው ልጅ እንደዚህ ሊሆን አይችልም። ታውቃለህ፣ አንዳንዶቹ ከመጽሐፍ ቅዱስ የተጠሩ ብዙዎች በጥፋት መጠው ነው መጽሐፍ ቅዱስን ከዛ በኋላ የራሳቸው አድርገው ይዘውት የሚጓዙና ምናልባት እግዚአብሔር ጠርቶ ሊሆን ይችላል ብዬ ነው የማስበው። ስለዚህ አትፍራ። እኔ ሴቷ እዚህ ቤት መጥቼ ተጋፈጥኩ፣ አንተ ደግሞ በቤቴ ናና የፈለከውን ጥያቄ አስተናግድሃለሁ ብያለሁ። ስለዚህ ቀጠሮ ያዝ። ይሄው ሰዎችን እዚህ ጋር እንጠራለን። ያንተም ወገን የኔም ወገን ይመጣል። እንደውም አንተ ብቻ ሳይሆን ኡስታዝህን ጨምረ ይዘና። ምክንያቱም ኡስታዝህ ራሱ መማር አለበት። በአንተ ሳይሆን በኡስታዝህ ነው የምፈርደው። ምክንያቱም የስህተት ትምህርት ያስተማርህን ማለት ነው። ስለዚህ በዚህ እንገባበዝ። እኔ ጋብዤሃለሁ። አሁንም ፍቅር ያሸንፋል። በፍቅር ነው ምጠራህ። እየሰደብኩ አይደለም። ከመጽሐፍ የተጻፈውን ነው። በ6 ዓመት አግብቶ በ9 ዓመት ደፈራት የተባለው መጽሐፍ ቅዱስ ነው፣ እኔ አይደለሁም። ስለዚህ በዚህ ከተስማማ አግሪ ሆናለሁ። አሁን ደግሞ ላውራ። አንደኛ ስድብ ነው፣ ማስረጃ ያቀረብሽ። አያችሁ፣ አሁንም ታዘቡ። ክርስቲያን ካለ ማስረጃ ነው። አሁን ትልቅ ቤተክርስቲያን የምትሰራ ሲጠጥቅ ማስረጃ የላትም፣ ስድብ ብቻ። ዝሙታች ቅድም ደግሞ ስጠቃት የለኝም ማስረጃ ባለች። አንደኛ ቀጥሎ ስሜታዊ አትሁን። ስሜታዊ ሆኖ እኮ ቅድም ሲጮህብን የነበረው
ሲሰድበን የነበረው እናንተ ናችሁ ስትሰደቡ የነበረው። ስለዚህ የእናንተን ነገር ወደኛ አታምጡ። ጨረስን። ቀጥሎ ለጥያቄ መልሶች አሉን ብለሻል። መልሶች አላየንም። ግን እኮ ቀጥሎ ባለፈው አንተ ያወረድኩህ እኮ ቤት መጥተህ አላወቅኩህም ነበረ። ስለዚህ እናንተ መልሳችሁ ለምታውቁት ሰው ነው ማለት ነው እንዴ? ክርስትና መልስ የሚመልሱ ለሚያውቀው ሰው ብቻ ነው ማለት ነው? ሱብሃንአላህ። ሎቱ ስብሃት አያችሁ አይደለ? ባለፈው አውርዳኝ ነበር ቤቷ ሄጄ። አሁን ምናች ያወረድኩ ስለማላውቅ ነው። ስለዚህ እናንተ መልስ ለምታውቁት ብቻ ነው ማለት ነው? ታዘቡልኝ። ቄሶች አሉ ወይም ደግሞ መጽሐፍ ቅዱስ አንዱ ተሰልማው ስላሉ ነው ለማሾፍ የሚመጡ ስላሉ አንዱ በተራሽ በተራ እናውራ። እኔ እኮ ላቋርኩ። እኔ እኮ መዝግቢ አንቺ እሺ፣ ሳወራ መዝግቢ እሺ። ቀጥሎ መጽሐፍ ቅዱስን አንብብ ትሰልማለህ አለች። እሺ ላንብብ፣ ችግር የለውም ላንብብና እስቲ ልሞክር እስኪ ጴንጤ ለመሆን ወይም ደግሞ ወደ እናንተ ልሞክር እስኪ። ምሳሌ ምን ይላል? በውስጧም የነበሩትን ሕዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያ ቆራረጣቸው ይላል እግዚአብሔር። በእግዚአብሔር ነቢይ ሰዎችን በመጋዝ ተረተረ። ልግለጠው እስቲ ላይ ልግለጠው ደግሞ እዚህ ጋር ደግሞ ኦሪት ተቃጣለች ይላል። እሺ ልግለጥ ዝም ብዬ እዚህ ጋር ደግሞ ኋላ እንዳይጸጸትህ ገንዘብህን፣ ልብህን፣ ጉልበትህን ለሴቶች አትስጥ። ሴትን ይጸየፋል። ሴት አይወድም መጽሐፍ ቅዱስ ወይም ደግሞ ሴቶች ይጸየፋቸው እንደ ሰው ራሱ አያቸው። ልግለጥ ላይ መጽሐፍ ልግለጥ እስኪ ልግለጥና ልወስን ችግር የለውም። እዚህ ጋር ደግሞ ይላል ያው ዝም ብዬ ላውጣና እነዚህ ነው እስቲ። እዚህ ጋር ደግሞ እግዚአብሔር ስራህን ተቀብሎታልና ሂድ እንጀራህን በደስታ ብላ የወይን ጠጅህን ጠጣ ይላል። ሰካራም ይለኛል መጽሐፍ ቅዱስ። ልከተለው መጽሐፍ ቅዱስን ልከተለው እንዴ? እኔ አይመስለኝም። እኔ አልከተልም። ልግለጠው አሁንም ይገለጥ። እዚህ ጋር ደግሞ ሲገልጠው ምን ይላል ተመከቱ። ኦኬ ዝም ብዬ ልግለጠው አሁንም ወሳኝ ፓርት ማለት ነው። ወሳኝ ፓርት ይወጣ። እዚህ ጋር ደግሞ ምን ተመከቱ። እግዚአብሔር ምን አለ? ሂደህ አማሌቅን ምታ፣ ያላቸውን አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል ይላል እግዚአብሔር። ሰዎችን እረዳቸው ይላል እግዚአብሔር። እሺ አሁንም ልግለጠው። አሁንም ይገለጥ ችግር የለውም። ይገለጥ አሁንም ችግር የለም። ልግለጠው አሁንም ድጋሚ። እሺ እዚህ ጋር ምን ይላል? ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ሕፃን ልጆችን ግደላቸው ይለኛል እግዚአብሔር። ሊከተለው እግዚአብሔርን ሊከተለው ሕፃን ልጅ ድንጋይ ላይ ፈጥፍጥ የሚል እግዚአብሔር ሊከተል ደግሞ ቀጥሎ እኮ ማለት ነው ይገርምሻል። ምን አለ እግዚአብሔር? እርጉዞችን ሆዳቸውን ቅደድ አለ እግዚአብሔር። አሳይ በመጽሐፍ ቅዱስ ነው የማወራው። ዝም ብዬ አላወራም እኔ በመጽሐፍ ቅዱስ ልክፈት። አሁንም ሆሴ ይከፈት ያጀማ ሆሴ ምን አለ ተመከቱ። ትንቢተ ሆሴ ላይ ያው ሁላችሁም ይሁንና ፍረዱ። ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች። በሰይፍ ይወድቃሉ፣ ሕፃናቶቻቸው ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ፣ ሆዳቸው ይቀደዳል እያለ እግዚአብሔር ነገር። ይሄን እግዚአብሔር ላምልከው? ይሄ እግዚአብሔር አምላክ ነው? ሰዎችን ራቁታችሁን ሁኑ የሚል እግዚአብሔር። ተመልከቱ እዚህ ጋር ደግሞ ምን እንደሚል እግዚአብሔርም አለ ባሪያ ኢሳይያስ በግብጽና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምር ራቁቱን እንደሄደ ራቁት ያዛ እግዚአብሔር ራቁት ይላል። ይሄን እግዚአብሔር ሊከተለው? እኔ አልከተለውም። ይቅርታ አልከተለውም። የኔ ቁርአንሳ ቁል ኢነማ ኢላሁኩም ኢላሁ ዋሂድ፣ አምላካችሁ አንድ ነው። ተዓላ አላሁ አማ የሲፉን፣ ክርስቲያኖች ከሚሉት ነገር አላህ ጠራ። ወላ ተቁሉ ሰላሳ፣ 3 አምላክ አላህ አትበሉ። በቃ ይሄ ነው እስልምና፣ ጥርት ያለ መጽሐፍ ቁርአን። ክርስትና እንደዚህ ግድይ እረዳቸው፣ ጨፍጭፋቸው የሚል መጽሐፍ ልከተል። ይሄንን ጨረስኩኝ። ቀጥሎ ኡስታዝህን ይዘህና አልሽኝ። የምን ኡስታዝ የምታወሪው? እኔ ከኡስታዝ በላይ ቁጭ አድርጌ ማስተምርሽ እኮ ነኝ። እነዚህ መጽሐፍ በሙሉ አንብቤ ላስተምርሽ የምችል ሰው ነኝ። ኢቭን አንቺ በህይወትሽ ሰምተሻቸው የማታውቂው ይሁ ወደ ላይ የሚቀጥላል ገና ሰምተሽ የማታውቂው መጽሐፍ ላስተምርሽ የምችል ሰው ነኝ። ስለዚህ ምን ታደርጊያለሽ? ቄሶቹ እንደፈሩ አክቹአሊ ቄሶች አይተው በጣም ፈርቷል። አብዛኛው ቄስ ፈርቷል። ጀግና ከሆንሽ አንቺ እኔ ፊት መጥቶ አቋርጣል። ፖለቲካ አይደለም ፖለቲካ። አንዴ ትክክለኛ ተከባብረን እናውራ። እኔ አይሽ ካን አያስፈልግም። ተከባብረን እናውራ። እኔ በቃ ምንም አልኩሽ አልሰደብኩሽ፣ ምንም አልኩሽ አይደል? አትቆጪ እሺ። በኋላ የሚያስቆጣ ነገር እኮ የለም። ያጀማ የሚያስቆጣ ነገር አለ እንዴ? የለም። የተነበበው እግዚአብሔር ቃል ነው። አትቆጪ እሺ። ስለዚህ አሁን አንቺ ቄሶቹ፣ ዲያቆኖቹ፣ ተዋዮቹ የውይይት ጥሪ ቀርቦላቸው ግማሾቹ አምልጠዋል። ግማሾቹ የኢምራን ስም እንዳይጠራ ብለው ግማሾቹ ከቲክቶክ ጠፍተዋል። ከቲክቶክ ብዙ ቄስ ጠፍተዋል በቲክቶክ በእኛ የተነሳ። አሁን ጀግና ቄስ እኔ መቶ ሊዋይ የሚችል ካለ ምን ታደርጊያለሽ? አንቺ ቤትሽን ከፍተሽ አስገቢያቸው ቄሱን። እኔ ፎሎ አደርግሻለሁ። ከዛ በኋላ እኔም በቤቴ አንቺም በቤትሽ ቄሱ ጋር እንወያያለን። አንቺም ላይፍ ከፍተሽ እመጣለሁ አንቺ ጋር ችግር የለውም። ጆይን አደርጋለሁ በኮስቱ ማለት ነው።
ስለዚህ የኔ አዳማጮች ያዳምጣሉ፣ አንቺም ደግሞ አንቺ ጋር ያዳምጣሉ። አንቺ ቤት ደግሞ የማልገባበት ምክንያት ምንድነው ካልሽኝ፣ አንደኛ የሳቤት ከይቅርታ ጋር እንደው እንትን እንዳይመስልሽና ያው እንዳይደብርሽ፣ ግን ደግሞ ታውቂያለሽ፣ ግን ደግሞ ነው ሌላ ምንም ሚስጥሩን አውቀዋለሁ። አንዱ ቆይ ስሜት አትሁኝ ይባላል። አትቆጪ በዓል ላይ እማ አትቆጡ በዓል እማ ሆይ አይቆጡ። አመሰግናለሁ እማ ሆይ። እሺ ስሜት አይሆን። እሺ አሁን ማለት ቀላል ነገር እኮ ነው። አሁን አንቺ ጋር የማመጣው እኔ አንደኛ ከይቅርታ ጋር ታዋቂ አይደለሽም፣ ያው እናውቃለን። ሰባ ሰው የማዳምጥ ሰባ ሰው ይዘኝ ሰባ ሰው ምን ይጠቅመኛል? አንደኛ። ሁለተኛ ደግሞ ታወርጂናለሽ። ባለፈው ቤትሽ ሂደን ጥያቄ የምትጠይቁት 5 መዝሙር አዳምጡ። ያጀማ ቢላህ አለይኩም አዳምጡ። ጥያቄ የምትጠይቁት 5 መዝሙር ከሰማችሁ በኋላ አለችን። 5 መዝሙር ድምፁን ቀንሰን የነበራችሁ ኮሜንት ጻፉ ነበሩ። አብዛኛው ሙስሊም ነበረ። 5 ደቂቃ 5 መዝሙር ሙሉ እየቀያየረች አሰምታን ታግሰን ልንጠይቅ ስንል አወረደችን። ሪከርድ ያው አሰምቻችኋለሁ። ቅድም ካስፈለገ ደግሜ ያሰማለሁ። ሪከርድ አለኝ። እንደውም ይሄ በጣም የሚያስቀን ቀን ነበረ። በጣም ብዙ አንዴ ይቅርታ አልጨረስኩም። ከዛ እድል ሰጥሻለሁ። ሰው ልታስገባ ነው። አንዴ ይቅርታ፣ ሰው ልታስገባ ብዬ ነው። ይቅርታ፣ አንዴ ይቅርታ። እንደዛ ይቻላል። ታዳምጥም እኮ ራሱ ስብሐት ለከ ኢየሱስ የሚል አንድ ሰው ከስር ሳበልኝ። ስብሐት ለከ ኢየሱስ የሚል አንድ ቁጥር ላክለት። አስገባኝ ያለ ስለሆነ አስገባው። መምህር ናቸው። አሁን መቀጠል ትችላለህ። ስብሐት ለከ መምህር ናቸው። መምህር ትወዳለህ። መምህር ከመጡማ ትጮሃለህ። ለዛ እኮ እየፈራሁልህ ነው። ስብሐት ለከ አይ አስገባቸው እንግዲህ ማየት ነው። ማየት አብረን ነው የምናየው እንግዲህ። ስብሐት ለከ ሊዋይ ይችላል። ስብሐት ለከ እንዴት ነህ? አሎ እግዚአብሔር ይመስገን ሰላም ነው። መወያየት ትችላለህ? እንዴት ነህ? መወያየት እችላለሁ። ቅድም በዳዊት ጥቅሱን እንድታወጣው ነው። ቅድም አንደኛ ሳሙኤል እንደዛ አይደለም። ቆይ አንድ ደጋባ መጀመሪያ ምንድን ነህ አንተ? አንብበቷል። ምንድን ነው? የመጣኸው በፊት ዲያቆን አይደለሁም ምዕመን ነኝ። በቃ አሁን አንደኛ ሳሙኤልን ጠቅሰቋል። አውጣው መንኮክታችሁን አዳ ምን ያግልናኛ? አንደኛ ያጀማ ታዘብ ፌክ አካውንት ቆይ ሚውት አድርጊ። ፌክ አካውንት ይዘህ መጣ። አንደኛ ካልፈራ በትክክለኛው አካውንት ይምጣ። አንደኛ። ሁለተኛ እኛ ምዕመን አንፈልግም። የፈለግነው መምህር አምጪ። እሱም ደግሞ መወያየት አቅሙ ካለው ይገባል። መወያየት አቅሙ አለው። አይለቁም። ቤቴ ላልኩ እኮ መምህራንማ ቤታቸው። አንተ እኮ ሴት ስለምትወድ እኮ ነው እኔን የምታስገባኝ። ባይዘው ቤቴ ያልኩ አካውንት ያመጣል። መወያየት ይችላል። እሺ ችግር የለውም። በፊት ልንገርህ ኢምሩ 1 ሚኒት ፕሊዝ። ይኸውልህ ልንገርህ መምህራን ተጠያቂ ናቸው አይደል እንዴ? ተጠያቂ ደግሞ በቤታቸው ነው የሚመጡት። ተጠያቂ ማለት ጠያቂ ስም። አሁን እኔ ከአንተ የሆነ ነገር ብፈልግ ወደ አንተ ቤት መጥቼ ነው የምጠይቅህ፣ ምክንያቱም ከአንተ ነው የምፈልገው የሆነ ነገር። አባቶች ደግሞ አንተ ከነሱ እየፈለግክ ስለሆነ መምጣት አለብህ። ጥያቄ ነው፣ ልትማር ነው አይደለ? ወይ አንተ ታሸንፋለህ ወይ ትሸንፋለህ። ስለዚህ በቤታቸው ነው መጠየቅ ያለባቸው። በቤቴና ማንኛውንም መምህር አመጣልሃለሁ ማለት ነው። አንድ ይሄን ያዝልኝ። ሁለተኛ ደግሞ እዚህ ጋር ለምን አስወጣኸው? አንተ እግዚአብሔርን የምር ነው የምልህ። ሴት ስለምትወድ እዚህ ጋር ሴትን ነው የምታጠራቅመው። መልስ ልመልሳለሁ መልስ አለኝ እስካሉ ድረስ ይሄ ደግሞ የነብይ ስራ ስለሆነ ነው። መልሱን ነው መቀበል ያለብህ እንጂ ምን አስጨነቀ? ለምን አወረድከው? ግን አንተ ዋና ፍላጎት ከሴቶች ጋር ስለሆነ ነው። እንደገና ደግሞ ከወገብ በታች ነው ራሱ ትምህርቱ። እኔ ሁልቀን ስመጣ ሁልቀን ከወገብ በታች ነው እናንተ ቤት ትምህርትና ያ ነው በቃ ስሜት ላይ ነው ያለው። የነፍስ ሳይሆን የስጋን ነው የምታስበው። መጽሐፍ ቅዱሱን ገልጠ የሆነ ነገር ትሄድና ትገልጣለህ። ከዛ ስታይ ምንድን ነው የምታየው? አሁንም ከወገብ በታች ነው የምታየው። የሚታይህ የስጋ ነገር ስለሆነ ነው። ነገር ግን ሚስጥር ብታቅ፣ ትርጓሜ ብታቅ ግን ያ ነገር ምንድን ነው የሚለው ከጀርባው ብለህ የነፍስህን ነገር ታይበት ነበር ማለት ነው። ሰነፍ ሰው ግልጥ ያደረግና እዚህ ጋር እግዚአብሔር ግደል ይላል። ዝግት አድርጎ ቁጭ አድርገዋል። አንብበው፣ ትርጓሜውን እወቅ። ስለዚህ እኔ እውነት መምህር ማዘጋጅልሃለሁ የሚያስተምርህ አንተ ፈቃደኛ ከሆንክ። አሁን ደግሞ ይታርቂ አንዴ። እሺ እማሆይ እናመሰግናለን። አንደኛ በቤታችን መተጠይቅ ብለሽኛል። በቤትሽ ያለውን ነገር አይተነዋል። መልስ የላችሁም፣ አውርደሽናል። እናስታውሳለን። ረስተሽ ከሆነ ሜቢ አውርደሽናል። ግን ቃል ልግባልሽ አንቺ መምህር አሁን እዚህ ጋር አሁን መምህር የምታመጪ ከሆነ ገዝት ላይ ያሉትን በሙሉ አውርጃቸው አንቺን ፎሎ አድርጌሽ አንቺ ላይቭ ከፍተሽ አንቺ ጋር እመጣለሁ። ቃል ለሰማይ ለምድር ሪከርድ አድርጎ ቃል ለሰማይ ለምድር
አንቺ መምህሮች ታውቂያለሽ አይደለ? የምታውቂው የፈለግሽው መምህር መርጠሽ ላይቭ ከፍተሽ ነይ፣ እኔ በሙሉ አውርጃቸው እመጣለሁ። በፈለግሽበት ሰዓት በፈለግሽበት ቀን መቼም ይሁን ብቻ ግን እውቀት ያለው ተወያይ ይሁን። ሲቀጥል ይሄ ቀጥሎ ሴት ትወዳለህ አልሽኝ። ቆይ ሴቶች ጥያቄ መመለስ ሴት መውደድ ከሆነ እኮ ኢየሱስ ነበር ሴት የሚወደው። ለምን? ኢየሱስ ሴቶች ያገለግሉት ነበረ። ኢየሱስ ሴቶች ያገለግሉት ነበረ። ምን እያደረጉ? ሽቶ እየቀቡ ያገለግሉት ነበረ። ኢቭን በብር ወላሂ ይሄ ነገር ሰምታችሁ አታውቁም። ሰርፕራይዝ ነው ልንገራችሁ። ኢየሱስ ወላሂ ሴቶች ብር ይሰጡት ነበር። ብር አንሶት ሴቶች ነበር የሚያግዙት ሲሰብክ ማለት ነው። ስለዚህ ሴት ነገር መጸየፍ አለብሽ እንዴ? ሴት ሊመልስ ከገባ ይመልሳል፣ ወንድም ከገባ ይመልሳል። አንቺ ግን ጾታዊ ነገር ስላይ ስለሆንሽ ወንድ በቃ ትፈልጊያለሽ፣ እንደዛ ነገር ይሰማሻል። ከእንደዛ ነገር ውጪ። እዚህ ያለው ጾታ ጋር ሳይሆን የጥያቄ ቦታ ነው ይሄ። መልስ ያለው ከገባ የትኛውም ይሁን እናስተናል። አንቺ እኮ ሴት ነሽ እኮ እዚህ ምን ታደርጊያለሽ? ሲጀመር ሴት ነሽ እኮ አይደል እንዴ? ሲጀመር መጽሐፍ ቅዱስ ምንድን ነው የሚለው? ሴት ልጅ በማህበር መካከል መናገር አችልም አለ። ላውጣልሽ እንዴ? እሱንም አወጣልሻለሁ። ይወጣል፣ ችግር የለም እናውጣዋለን። ያው ሴት በነገር ሁሉ እየተገዛች ትኑር። ሴት በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልሰለጥን አልፈቅድም አለ። ሴት ልጅ ልታስተምር አችልም። ሴቶች ሆይ በማህበር እዚህ ተመልከቱ። ሴቶች ሆይ በማህበር ዝም በሉ። ሲጀመር አንቺ እዚህ የመጣሽው እኮ የእግዚአብሔርን ቃል ጥሰሽ ነው። እግዚአብሔር አታውሩ። ሴቶች ዝም ቢሆኑ ያለው አንደኛ ምን ታርጊ? በተራ እናውራ። እሺ ይሄ ነው። ሲቀጥል መጽሐፍ ቅዱስን ሙሉ አላነበብኩም። አንድምታ ትርጓሜ አላሽኝ። አንድምታ ያው ተደርድሮልሻል፣ ተነቧል። ያልተነበበ አንድምታ የፈለግሽውን ጥቂሽ እናውጣልሽ። ተነቧል፣ እያንዳንዱ ተነቧል። ያው ከነ ምልክቱ እያወጣ ማሳየት ይቻላል። ያው ተመልከች፣ እያንዳንዱ ተነቧል። ኢቭን ያው እዚህ ጋር ያው እነዚህ መጽሐፎች በእነ ምልክት ይታይሻል። ይሄ ሁላ ምልክት ተነቧል። ዋናው ግን ክርስትና መልስ የለውም። 100% ፎልስ ነው፣ ስህተት ነው። ለምን ካልሽኝ ክርስትና ሶስት አምላክ እንዲመለክ ያዛል። ሶስት አምላክ አለ ይላል። ኢየሱስን ወንድሜን ኢየሱስን ታመልኩታላችሁ። ኢየሱስ የኔ ወንድም ነው፣ ወንድ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ኢየሱስ ወንድ ነው። ክርስትና ደግሞ ያንን ወንድ ልጅ ያመልካል። ፍጹም ደግሞ ሐሰት ነው። እውነት ነው የምትይ ከሆነ እስኪ አንድ ማስረጃ አምጪና ክርስትና ትክክል እንደሆነ አሳይ። ሲቀጥል ደግሞ አሁንም እባክሽን ሊወያይ የሚችል ቄስ ካለ አምጫቸውና ቄሶቹ መልስ ይስጡን። አሁን እዚህ ደውላቸው። በቃ ታይም የሚባል ነገር አለ እኮ ቤቴ ነው ብለህማ ዝም ብለህ ማውራት የለብህም። ታይም የሚባል ነገር አለ። በታይም እናውራ። ይኸውልህ አሁን ማሰብ ያለብህ ሴት በዝግታ ወይም በጸጥ ትበል ብለሃል። እኔ አሁን አንተን ራሱ እንደ ወንድ አልቆጥረም። ይቅርታ አድርግልኝ። ለምን አትለኝም? ለምን ብትለኝ እኔ ሴቷ ይኸው ተገልጬ ነው የማወራህ። አንተ ወንድ ነኝ ያልከው ደግሞ እንስት ሆነሃል። ስለዚህ እሱን መያዝ አለብህ አንደኛ። ሌላው ደግሞ አባቶችሽን ጥሪ። አባቶቼ አይደለም ላንተ ለኡስታዝህም በደንብ ያስተምሩታል። እስከ ኡስታዝህ ና በቤቴ ይኸውን ባይት እያረኩ ነው። ስለዚህ የሚያስወርድህ የለም። እንደውም እኔ እዛን ቀን ዝም እላለሁ። ትክክል ሴት ዝም ይበል ብለኝ የለ እንዴ? አንተ ወንድ ብለህ ከመጣህ እኔ ሴቷ ዝም እላለሁ ማለት ነው የዛን ቀን። ስለዚህ ኤኒታይም በፈለግከው ሰዓት በፈለግከው ቀን ይሄው ዛሬም ራሱ ትችላለህ። በእናንተ ሲነጋ ዛሬም ራሱ ትችላለህ። እኔ አባቶችን አዘጋጅቼ ይቆያለሁ ና በቤቴ ምን አስፈራ? ስለዚህ ወንድ ሁን እያልኩ እኮ እያበረታታው ነው። አንተ ግን እንደ ሴት ተወሽቀ ሁል ቀን ትምህርት ሁሉ ከወገብ በታች ነው። የኛ ወንድሞች እኮ ነገሩ እኮ ስለ ቁርአን እኮ ዘግዝከው አወጡብህ እኮ ጉድህ በአደባባይ። በነገራችን በጣም የሚያስቀው በዓለም ካሁን በፊት ስትጣሉ እድሜ ለኢትዮጵያ ሀገረ ኢትዮጵያን አመስግን ራሱ እኛ ክርስቲያኖች ነን ለዛሬ መብታችሁ ያስከበርንላችሁ። አንድ እሱን ወቅ ማለት ነው። ከዛ ባሻገር አሁንም በዓለም የተጠላችሁ አሸባሪ ሃይማኖት ወይም ጣዖት የተባለ የእናንተ ጣዖታችሁ ነው። ይህን እንድታቅ ፈልጋለሁ፣ ግጥም አድርገ ማለት ነው። ስለዚህ መድረሻ የላችሁም። ኢትዮጵያውያን ከተነሳባችሁ መድረሻ እንኳን የላችሁም እና ፕሊስ ተጠንቀቁ ላለው እኔ በሹክታ ነው የምነግርህ፣ ሰው ሳይሰማ ፕሊስ ተጠንቀቁ እያልኩኝ ነው። ይሄ እንድታቅ ፈልጋለሁ። ከዛ ባሻገር ደግሞ 4 እና 7 ሚስት የምታገቡት እናንተ ናችሁ። ዝሙትን የምታስፋፉ እናንተ ናችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1 ሚስት ለአንድ ወንድ፣ 1 ወንድ ለአንድ ሴት ብላ አዋጅ ያደረገች በዚህም ስርዓት የምትጓዝ ሃይማኖት ናት እልሃለሁ።
ከዛ ባሻገር ከሰው ሃይማኖት ገብተህ አትቀላቀል፣ የራስን ጣዖት አምልክ ለማለት ፈልጌ ነው። ተግባባን? እናመሰግናለን። ማሆይ ከመጀመሪያው ልነሳና አንተ ሴት ነህ በቪዲዮ አትወጣም ፈሪ ነህ አለችኝ። ማሻአላህ። ስለዚህ የሚደበቅ ሰው ካለ ሴት ነው ማለት ነው። እንዳረሱ የሚደበቅ ሰው ሴት ከሆነ አጨብጭቤ እቀበልሻለሁ። ኢየሱስ ከአንቺ ጎሳ ነው እንዳንቺ ነው ማለት ነው። ለምን የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ተደብቆ ነበር የሚሄደው፣ በፊቱ ሊያወራ አይችልም ነበር፣ አፍሮ ተደብቆ ነበር የሚሄደው። ስለዚህ በፊት መውጣት ሴት አለመውጣት ሴት የሚያስብል ከሆነ ማሻአላህ አለኪ እያመለክሽ ያለሽ ወንድ ሳይሆን ሴት አምላኪ ነሽ ማለት ነው። ሴት አምላኪ ነሽ። እናመሰግናለን። አንደኛ። ሁለተኛ ከፊቴ ምን አለሽ? ከፊቴ ወረጂ። ቅድም አገባሃለሁ አልሽ፣ ወደዛ ሂጂ። እኔ እንደዛ አልፈልግም። ቅድም ሰምታችኋል ብላለች። እንደዛ ይበለግ የለም። ጥያቄን ጀግና ከሆነ ጥያቄ መመለስ ነው እንጂ በሐሳብ መሞገት ነው እንጂ ከፊቴ ምንም የለሽም። ጨረስኩ። ቀጥሎ ና በቤት ያልሽ ወገኒት አሰሚም እንዴ? እሺ እኮ እሺ እመጣለሁ። ቀላል ነገር እኮ ነው። አንቺ ቄስ አምጪ፣ ያው በኮሆስ ጆይን ብዬ እወያያለሁ። ቄስ ብቻ አንቺ ይዘሽ ነኝ። ቀጥሎ እናንተ ስለወገበታች የምታወሩት ጉዳችሁ እኮ ወጣ፣ ወንድሞቻችን ጉዳችሁን አወጧልሽ። ወሊላሂ አልሐምድ በዚህ ወር ብቻ እኮ የክርስትና ጉድ ነው የወጣው። ቄሶችሽ ወንድሞችሽ እኮ አንቺ ወገን የምታያቸው እኔ ፊት መቅረብ ከብዷቸው እንዳንቺ እንደ ሴት ማለት ነው ተደብቋል። እንዳንቺ ጀግናሽ ማለት ወላሂ ጀግናሽ፣ አንቺ ጀግናሽ ወላሂ አደንቅሻለሁ። ለምን መሰለሽ? ቢያንስ ፊት ለፊት እያወራሽ ነው ያለሽው። ቄሶችሽ ግን እኔን ፊት ለፊት ሊያወሩኝ አልቻሉም፣ ወላሂ አልቻሉም፣ ከበዳቸው። የውይይት ጥሪ ቀርቦላቸው አልቻሉም። ለምን? ውሸትን የሚያወሩት በክርስትና ተሸማቀዋል። ኦልሬዲ ውስጡ ያለውን ውሸት ገብቷቸዋል። ሙስሊም ፊት ከመጡ እንደሚጋለጥ ስለሚያውቁ አንወያይም ብለው ቄሱ ደቂቁ ምናምን በሙሉ ቀዳቆ ጠፍተዋል፣ የሉም። አሁንም እኔ ጋር ሊወያይ ደግመዋለሁ፣ እኔ ጋር ሊወያይ የሚችል ቄስ ዲያቆን ካለ ያላ በፈለገበት ሰዓት አዳምጡ ፕሊስ። ሰዓት የለኝም፣ ችግር የለውም። 24 ሰዓት ከፈለገ ሌሊት ከፈለገ ጧት በፈለገበት ቀን ብቻ ይምጣ፣ እወያየዋለሁ። ቀጥሉ። እኛ ክርስቲያኖች ነን እናንተን ያከበርናችሁ፣ እስልምና አሸባሪ ነው ክርስትና ጽድቅ ነው አልሽ። ውሸት። በታሪክም ኢትዮጵያ ላይ ሙስሊም ስታርዱ የነበራችሁት እናንተ ናችሁ። ሙስሊም ካለ ማስረጃ ወራ ለላሳይሽ ማስረጃ ተመከቱ። ዳግማዊ ምኒልክ መጽሐፉ ተመከቱ ምን ይላል? ጣይቱ እንዲህ ብላ ተናገረች። ጣይቱ ምን አለች? የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋው ንጉስ። ሁላችሁም ስሙ። እስላም አርደዋሉ የሸዋው ንጉስ። የሸዋው ንጉስ የእግዚአብሔር ንጉስ ዳግማዊ ምኒልክ እግዚአብሔር የላካቸው ተመከቱ። እግዚአብሔር የላካቸው ነው። እግዚአብሔር ምኒልክ ላከ። እግዚአብሔር የላካቸው የክርስቲያኖች ንጉስ ሙስሊምን በበዓል ቀን አሰልፈው ያርዱ ነበረ። ይሄ ነው ክርስትና። አራጆቹ እናንተ ናችሁ። በዓለማችን ላይ እግዚአብሔር እንደገደለው የገደለ ማንም የለም። እሱንም ማስረጃ ላቅርብ አይደለ? እሱንም ማስረጃ ላቅርብ። ያው እንክፈት። እሱንም እግዚአብሔር ያጀማ ኢቭን ህፃናቶች ራሱ ያስገደላል። አሳያችሁ በማስረጃ ያው እዩ። እግዚአብሔር ምን አለ? ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ወድቃሉ፣ ህፃናቶቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ አለ። የሴት ሆድ ሲቀድ የነበረው አምላክሽ ነው። በእስልምና እንደዚህ ይባል ነገር የለም። ቀጥሎ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ሚስት አግቡ ብላለች። የት ቦታ ማስረጃ አቅርቢ። ከኪስ አታውሩ። ክርስቲያን እባካችሁ አሁን የእውቀት ሰዓት ነው። በማስረጃ አውሩ። እንደ ሙስሊም እባካችሁ ማስረጃ ክፈቱ። የት ቦታ ነው መጽሐፍ ቅዱስ ላይ አንድ ሚስት አግቡ ያለው? ከአንድ ሚስት በላይ ማግባት ዝሙት ነው የምታስቢ ከሆነ ደግሞ ማሻአላህ ጀግና ነሽ። እግዚአብሔርን እየሰደብሽ ነው ያለሽው። ለምን? እግዚአብሔር መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ላይ ለዳዊት ሚስቶችን አጋብቷል። 8 ሚስት ነው ያጋባው። ስለዚህ ቀንደኛው ዋናው የዝሙት መሪ ያንቺ አምላክ ሊሆን ነው ማለት ነው። ለምን? ያው ለዳዊት ማደረጋ ሚስቶችን ሰጠው። ማን? እግዚአብሔር። ኢቭን እሱን እንኳን እንቶ አብርሃም 3 ሚስት ነበረው። 3 ሚስት ነበር ያገባው አብርሃም። ሙሴ 2 ሚስት ነበር ያገባው። ያው ዘጸአት ላይ ያለ ዘሁልቁ ላይ ያለ 2 ሚስት ነው ያገባው ሙሴ። 2 ሚስት ነው ያገባው። ስለዚህ ከአንድ በላይ ማጋዝሙት ነው የምትይ ከሆነ ማሻአላህ አሁንም አጨበጭባለሁ። መጽሐፍ ቅዱስሽ ዝሙት አሰሪ ነው። አመሰግናለሁ። አሁን በቪዲዮ ተሰማሽ አላህ አለጂ እያወራሽ ምን ያለሽው ግን አንዴ ሰው አስገባልኝ። ኤምሮ ይቅርታ
አንዴ ሰው አስገባልኝ። መቼም አንተ ሰዓት አይበቃም እኮ አሰጥም። ራሱ እንደው ማስታወቂያ በመሀል እንኳን ለማስገባት ሞክር። አንዴ ስብሐት ለከ የሚለውን አስገባ። መምህር ነው መምህር አይደለም አይደል? መምህር ከሆነ እዚህ ምን ያደርጋል? ለማስገባ ነው መምህር ነው። አስገባው። ስብሐት ለከ ነበር ብላልከው አስገባው። በቃ መምህር ነው ባለች አስገቡት። ያጀማ መምህር እኮ ነው። ይፈተሽ አስገቡት። ይፈተሽ መምህር ብላለች። አንተ ነብባችሁ ደግሞ ስትስቃለች። ግን አንድ አባባል አለ፣ ማሽላ እያረረ ይስቃል ይባላል። እና እንደዛ ነው። አልሐምዱሊላህ ያ ጀማ። በዚህ ብቻ ያላወረኳት ምክንያት መሰላችሁ? እሷን ተጠቅሜ በጣም ብዙ ህዝብ ያስተማርኩ ነው ያለው መጽሐፍ ቅዱስ። እሷም ዝም ብትልም ማለት ነው አያይዤ መጽሐፍ ቅዱስ እየጠቀስኩ ነው ያለው። ለዛ ነው። እሺ አሁንም ስትናገር እኔ አዙሬ በመጽሐፍ ቅዱስ እሰጣታለሁ። ለዛ ነው። አይግ ባይት ነው ጥሪ። ለዛ ነው ወላሂ ስብሐት ወርደሻል። ማሻአላህ አለይክ። አወረድከኝም አላወረድከኝም ይኸውልህ ምንም ማለት እኮ አይደለም። እንዳንተ አንተ ሴቱን ላስተምር ነው የመጣሁት እኔ። ኧረ አየነሽ እኮ አየነሽ። ስድብ ብቻ ስድብ ነች። ተሳደቢ። ይሄ ፐርሰናል አታክ ይባላል። ሰው በሐሳብ መንገስ ወደ ስድብ ነው ያያችሁ። ተሳደቢ። እሺ ገብቻለሁ። እሺ ስብሐት ለከ መምህር አይደለም? ጀግና ሰምታችኋል። ቅድም መምህር አይደለሁም ብሎ ነበር። አሁን ግን መምህር ነኝ ብሎ አመነ። ማሻአላህ መምህር ነኝ። እሺ ድሉ ስላልሰጠው ነው። እያንዳንዱ ክርስቲያን ደግሞ ራሱ መምህር መሆኑን ማወቅ። እያንዳንዱ ክርስቲያን መሰለሻለው እኔ መምህር አይደለሁም ተራ ምእመን ነኝ ያለው። እሺ ተራ አማኝ ነኝ መምህር አይደለም። ተራ ምዕመኑ በቃሉ ለማለት ፈልጌ ነው እኮ። መምህር መሆን ክብር እኮ ነው። ምን ነው የሚያሳፍር ነገር አስመሰልከው? ቀጥል። አሁን እኔ ቅድም ባነሳው ላይ ነው መወያየት የፈለጉት። በአንደኛ ሳሙኤል ላይ አንስተ ኦሪዮን በ6 ዓመቷ አገባ፣ ዳዊት በ7 ዓመቷ አገባታል። ክስ ያውጣው የቱ ጋር አንዴ ስብሐት ለከ አንዴ ላስማማ እኮ ነው ያ ጀማ። ላውረዳችሁ ሁላችሁም ላውረዳችሁ። አንዴ ላውረዳችሁ ይውረዱ ሁሉ ቆይ አንዴ የሳይት ሚታርጊ አንዴ ሁሉም ይውረዱ ቆይ ያ ጀማ ጃ አፉ በለው ሻህባይቢ አንዴ ቆይ ሁላችሁም ይውረዱ። አውራችሁ ዘኪ አንዴ ይውረድ ቆይ እንዳታወሩ በቃ። ያው አሁን ያለነው እኔ አንቺ እና መምህር ናቸው አይደለ? ሌላ ሰው ማንም መሀል ላይ አይገባም። ያው ሞዴሬተር ሰጥሻለሁ፣ አንቺ ታወያይናለሽ። መምህር ናቸው ብለሻል። ስለዚህ እዚሁ እያለን ያው ስለ ስላሴ እንወያያለን። አልወያይም ወገቢ ምናምን ካሉ ፈርተዋል ማለት ነው። ስለዚህ ኤልሳቤጥ አንቺ አወያዩ አንቺ ነሽ። አንቺ የምትወያዩ ደቂቃ ትይዛለሽ። ደቂቃ የምትወያይበትን ርዕስ አንተ ነህ እንደ የምትመጣውን አልመርጥም እንዴ አንተ ለምን አንተ ቀደም እኔ እነሱ አይመልሱም ብለህ በ6 ዓመቷ ኦሪዮን አገባት፣ በ7 ዓመቱ ደግሞ ዳዊት ደፈራት ብለሃል። አውጣው የሚለውን 6 እና 7 ዓመት የሚለው ደፈራት የሚለውንም የመጽሐፍ ቅዱስ ቃል አውጣው ከኔ ጋር ይኸው እኔ መጣሁ። እስቲ አውጣው። ቅድም ውሸት ነው ያነበብከው እንግሊዘኛ። እስቲ አውጣው። ስለዚህ አሁን ሌላ ደግሞ አንድ ነገር እጠይቃለሁ። በጣም ጥሩ ቆይ አንድ ያረጋብል። በጣም ጥሩ በ6 ዓመቷ አግብቷታል አላገባትም? የለም ውሸት ነው። እሱ አመጣልሃለሁ። በ9 ዓመቷ አላገባትም። በ9 ዓመቷ እሱ ያመጣልን ረጋበል ማን ስሜታዊ አትሁን። በ6 ዓመት ኒካህ ነው። ኒካህ ይባላል። መጻጻፍ ነው። እሺ መጻጻፍ ይባል ነገር አለ። በ9 ዓመቷ ሳልገባባትም 9 ዓመቷ 9 ዓመቷ ነው። አትቀላቅል። 6 እና 9 ይለያል። አሁን ስሜታዊ ማይኩን ተተቋለ። በ9 ዓመቷ ገብቷታል አልገባባት? እስኪ አንድ ያስወራኝ ቆይ አንዴ። እሺ አውራ። አሁን እየተረበሽክ ነው ያለው። ገና ወይስ አንጃም እየተረበሽክ ነው ያለው። አሁን መምህር ነህ። መምህር ሆነ ለቲኮን አተሳና ተረበሽኩም ነበር አልረበሽም። መምህር እኮ ተረጋ ይበሉ። አንተን እንዳትረበሽ እንዴ አውጣ። የቀደሙን አንደኛ ሳሙኤል አንተ መምህር እያቋረከኝ ያለኸው እየረበሽከኝ ያለው መምህር እርስ አንተ ነህ። እሺ ፕሊዝ። ስለዚህ ረጋ በል መምህራችን። እሺ አመሰግናለሁ። አንዴ በመሀል በሁለታችሁ ልግባ ለማስማማት። ይኸውልህ ይምሩ ቅድም እኛን ስትጠይቅና ሌሎች ሴቶችን ስታሳስት የነበረውን መጽሐፍ ቅዱስ ቃል አውጣ። እሱም ቃሉን ልነግርህ እችላለሁ፣ እኔም ላወጣ እችላለሁ። ዘዳግም 23 ቁጥር 1 ላይ ስንነጋገር ቆይተናል። ስለዚህ እሱን ቃል ነው ሊወያይ የገባው። ግለጥለት፣ አንብበው ወይም ያነብልሃል። እሺ አይገሻ ይሰጥ። አንቺ ራሱ አታውቂም ጥቅሱን። አዘንኩብሽ፣ ወላሂ አዘንኩብሽ። መምህር የጠቀሙት መጽሐፈ ሳሙኤል ካለ ምዕራፍ 11 ነው።
አይሽ አታውቂውም። ጥቅሱን ዘዳግም አይደለም እሱ ጥቅስ የማወቅና አለማወቅ ወይ ደግሞ የመሳት ነገር አይ በቃ ችግር የለም አለወቅ ወንድሜ ችግር የለም አለወቅ። የፈለገውን ግን እሱ የፈለገውን ይወያይ ነው እያልኩ ያለው። ችግር የለም ስለኔ አለማወቅ እኔ የማውቀው አለማወቄን ነውና ችግር የለውም። እኔ እያልኩ ያለው ግን ችግር የለውም። ጥቅስ መሳሳት ኖርማል፣ ማንም ሰው የሚሳሳት ሰባት ለከ ቁጥሩን ንገረኝ የምትፈልገው እሱ ቅድም ትርጓሜ አይልም ራሱ አንዴ ላውራ እባካችሁ አንዴ አትጩሁ አይልም እሱ ብሏል ያለውን አውጣ ነው። ለምን ትጮኻለህ መምህር? አትጩሁ እባክህን ረጋ በል መምህር ረጋ ሲል ጨክን ያለ ወላሂ ጨክን ያለ እዛው ሳቀችብህ ወላሂ ረጋ በል አንዴ ቆይ እሺ አንዴ ረጋ በሉ አሁን ላውራ እሺ ፍቅር ላውራ አንዴ ላውራ እሺ ወገናችን ሚውት አድርጊ እንጂ ችግር አለበት ሚውት አድርጊ እማሆይ ሚውት አድርጊ እማሆይ ምን ነካ አረን ያላረጋው እኔ ነፃነት አትምጣ እሺ ሚውት አድርጊ ላውራ ፈቀጅልኝ እንዴ በቤት ማውራት አልችልም ሱብሃንአላህ ያቸው እንግዲህ እኔ ብቻዬን እንኳን ሆኜ በቃ ይጮሃለሁ ለሁለቱም አጭሁም እማሆይ ረጋ በይ በአላህ ያው ግን እሺ አሁን ወደ ሐሳቡ እንመለስ ስብሐት ለከ መምህር ነው ተብሏል መምህር ከሆነ ለመጨረሻ ጊዜ የምነግረው ሊወያይ የሚችል ከሆነ ያው በስላሴ ጉዳይ ይወያይ በስላሴ ጉዳይ መወያየት አልችልም የሚል ከሆነ ዕውቀቱ የለኝም ካለ እንተዋለን ችግር የለውም አሁን መጽሐፈ ሳሙኤል ካለ ምዕራፍ 17 የማናነው ጥቅም የለውም ዳዊት ደርፋት አልደፋት ፖይንት አለ ዋና ፖይንት አትረበሺ ዋና ፖይንት እነዚህ የምታመልካቸው አምላኮች ትክክል አይደሉም እዚህ ጋር መጀመሪያ አውራ አምላኮች ያጨርስ ሶስቱ አምላኮች እነዚህ አብ ወልድ መንፈስ ቅዱስ ሶስቱ ሶስት አምላኮች የምታመልካቸው አምላኮች ትክክለኛ አይደሉም ከግዕዝ ይሄን ማዋታችን እንደመካከኝ አለመቻልህን አምነህ አልችልም በለኝና ከዛ በኋላ ሳሙኤል ካለ ምዕራፍ እናወራለን እሺ አውራ አሁን በቃ ችግር አለበት አውራ ደስ ይበልህ ያው ቀጥል መምህር አውራ ኖ ደስ ይበልህ አይደለም የገባሁት እኮ ላደምጥ ሳይሆን ላወራም ጭምር ነው የገባሁት እኔ የገባሁት መቼ ነው የገባሁት ቅድም አንተ አንደኛ ሳሙኤል ላይ አንስተህ በዳዊት ላይ ቀጠፍኩ ውሸት እሷ በመሐመድ ላይ ስትጠይቅ እሱን አውጣውና እስኪ እንወያይበትና ቀጥሎ ወደ ስላሴ እንሄዳለን ቀጥሎ ወደ ኢየሱስ እንሄዳለን ምንም ችግር የለውም ቅድም የቀጠፍከውን ቀጥፍ ያለው ካልክሽ ወደ ስላሴ ቀጥታ እንሄዳለን አሁን ቅድም በአንደኛ ሳሙኤል ላይ ዳዊት በ6 ዓመቷ አገባት እና ደፈራት ያልከውን ትርጓሜ በእንግሊዝኛው አንብበዋል ከየት አመጣከው እስቲ አውጣው እኔ ያለው አውጣውና ይገለጥ ከዛ በኋላ እኔ ደግሞ መሐመድ በ6 ዓመቱ እንዳገባት አይሻል በ9 ዓመቷ ወደ እሷ እንደገባ የ64 ዓመት ሰውዬ አብሯት እንደተኛ ያሳያል ከዛ ያ መድፈር ይባላል መድፈር አይባልም የሚለው እንወያያለን አሁን ቅድም ያነሳከው ማስረጃ አውጣ እነሱ እኔ አልነበርኩም እነሱ ነበሩ እነሱ ያው የሚያውቁትን ያለው የሚጠይቁ ምንም ዝም ብለው አመለጥካቸው አሁን እኔ ወጥቻለሁ አንደኛ ሳሙኤልን አውጣና በ6 ዓመቱ ዳዊት ደፈራት የሚለውን አሳየኝ ብራዘር አሳየኝ አሁን ከዛ ወደ ስላሴ እንሄዳለን አንተ ወደ አመጣው ምንም ችግር የለውም አናፍርም በስላሴ በኢየሱስ እንወያያለን ችግር የለውም አንተ በመሐመድ ካላፈርክ ደግሞ ያንን መለስ ቀጥለው ማይክ ዘጋላል በጣም ጥሩ አያህን ያሰሩች አይን ደግሞ አስወራኝ እሺ በተዘዋዋሪ ስላሴን ሁለተኛ ነው የማወራበት መጀመሪያ የዳዊት ጉዳይ ይቀድማል ነው ያያል ታስቡት እንግዲህ ስለ አምላኬ አላወራም ከአምላኬ በፊት ዳዊት ስለ መልፈው ነው የሚያወራው ያለ ያለው በተዘዋዋሪ ስለ አምላኩ ሊያወራ ድፍረት ፍርሃት አለበት ማለት ጨረሰን ቀጥሎ ስለ ድፍረቱ በደቂቃ እናወራባች ይገኛል ተገላብጦ ነው እንዴ ሚውት አድርጊ አንዴ አታቆሚ መዝጊቢ ጻፊ በወረቀት አሁን ምንድነው ያለው ሚውት አድርጊ ነብዩ መሐመድ አይሻን አግብቷል አልከኝ ችግር የለውም እሱ ላይ እንመጣለን ኢቭን ማርያም የ12 ዓመቷ ማርያም የ70 ዓመት ሽማግሌ እንዳገባ ታሳይካለሁ እንመጣበታለን ችግር የለም 70 ዓመቱ አግብቷታል ወላሂ አግብቷታል እሱ ላይ እንመጣለን ችግር የለም ሽፍት ያረግ ወይየቱ ሽፍት ኖ እንዲገባ ነው ሀቢብ እንዲገባ ስለዚህ ምን እናደርጋለን ወይ አጭሁ ያው ለምን ትጮሃላችሁ ለምን እስኪ አጭሁብኝ አንዴ መስኪኖችን እያስገባ አጭሁ እባክህን ረጋ በል ለምን ትጮሃለህ
እስልምና ላይ ማጭበርበር የለም ብራዘር፣ የለም። አዳምጠኛ ማዳመጣችን እኔ እኮ አንተ ስትቀጥፍ አዳምጫለሁ፣ ስታጭበረብረኝ አዳምጫለሁ። ግን አየህ ካዳመጥኩ በኋላ ረጋ ብዬ ቅድም የጠቀስከውን መምህር አስጨርሱኝ እባክዎትን መምህር። እኔ እኮ አስጨርሻለሁ። ስታጭበረብር የነበረውን እኮ ረጋ ብዬ በኋላ በማስረጃ መጥቼዋለሁ። ስለዚህም አንተ ረጋ ብለህና መዝግብ፣ እስክሪብቶ ያዝ፣ መጽሐፍ ከቻልክ አስተምርሃለሁ። ረጋ ብለህ ጻፍና ከዛ በኋላ ትመልሳለህ። ቀላል ነገር ነው። ስለዚህ ወገናችን ያነሳው ፖይንት ምንድነው? ስለ አምላኬ አላወራም፣ መጀመሪያ ስለ ዳዊት ነው የማወራው። ችግር ያስማማለሁ፣ ተቀብያለሁ። ግን እዚህ ጋር ይከዳጉልኝ። ስለ ዳዊት ተወያይተን ከዳዊት በኋላ ስለ ሶስቱ አምላኮቹ አልወያይም ካለ ክርስቲያን በአምላኩ ያፍራል። አጨብጭበን እንለያያለን ማለት ነው። ስለዚህ የሰበት ደቂቃ ትይዣለሽ። ደቂቃ ውጪ አንቺ ደቂቃ አለሽ። ሞባይል ሌላ ሞባይል አለሽ ሞባይል? አዎ ለኝዛለው። ግን ኤምሩ ከመጀመሩ በፊት ይኸውልህ አንተ እንደዚህ ነው እንዴ ተገላብጦ የምታነበው? አንደኛ ስንወያይበት በነበረው ነገር እንቀጥል ማለትና ስለ ስላሴ አልወያይም ማለት ይለያያል ይመስለኛል። ግን አንተ የፖለቲካ ነገር ከሃይማኖት ጋር አትቀላቅል። ምክንያቱም ባለህ ነገር ነው መሄድ ያለብህ እንጂ ባላለህ ነገር ማውራት የለብህም። ይሄን አስተካክል። እውነት ለአንተም ጥሩ አይደለም። ውሸት መቼም ኃጢአት ነው የሚሆነው፣ በአንተም ጣዖት እርግጠኛ ነኝ። ስለዚህ እንደሱ እንትኑን ደቂቃውን ይዝላችኋለሁ። ስላሴ አላወራም አላልኩም፣ አወራለሁ። በጀመርከውን ጨርስ፣ ቀጥሎ እናወራለን። አላወራም አላልኩም፣ እንዲያወራለሁ ስለ ስላሴ። አንተም ስለ መሐመድ ታወራለህ አይደለ? አትፈራም። ስለዚህ ቀጥል። የጀመርነው ስለ መሐመድ እና ስለ ዳዊት ልጅ መድፈር ነው። ማን እንደደፈረ እሱን አሳይተን ወደ ስላሴ ደግሞ እንሄዳለን። ደወሬ በጣም ጥሩ። በቃ ዋናው ያው ስለ ስላሴ ወተኛ ካላንተ ስለ አምላክ የመጀመሪያ አላወራም ካለ ትርጉሙን እናውቀዋለን። ችግር የለውም። አሁን ደቂቃ ያጂ አራት ደቂቃ እናደርጋለን። እኔ በ4 ደቂቃ በክርስትና ላይ ዳዊት ያደረገውን አሳያለሁ። እሱ ደግሞ በ4 ደቂቃ ይመልሳል። ከመለሰ በኋላ እስልምና የፈለገውን ጥያቄ ይጠይቀኛል፣ እመልስለታለሁ። ከዛ ይሄን ከጨረስን በኋላ ወደ ስላሴ እንገባለን ማለት ነው። ደቂቃው 4 ደቂቃ ይስማማሃል ወገናችን? መምህር ስብሐት ለከ እዚህ ጋር አንድ ነገር የማሳስብህ ነገር ምን አለ መሰለህ? ቤተ ኤልሳቤጥ የራሷን መምህር አምጣ ነው ያወያያችን ብለህ እንዳትለጥፍ። ምን ማለት ነው ይሄ? እኔ ላወያየህ የምችለው አሁን ችግር የለውም ታዛዥ ነኝ ስላዘዝከኝ። ነገር ግን እኔ ላወያየህ የምችለው በራሴ ቤት መምህራን አሉ። ማንኛውንም ጥያቄ ብትፈልግ አወያየሃለሁ ብያሃለሁ። አሁን የሚካሄደው ውይይት ግን ስለ እኔ ፍቃድ ሳይሆን አንተ ስላዘዝከኝ ነው ይሄን ነገር እያወያየሁህ ያለሁት። ስለዚህ የቤተ ኤልሳቤጥ መምህር ይሄን አደረጉ ብለህ እንድትል አልፈቅድልህም። ቀጥል። እየተቀብያለሁ። በዚህም ገባ በዛም ገባ መምህር አምጥተሻል። ደቂቃ ይልሻል። አለቀ። ያው ደቂቃ ከያሽ አወያይንሽ። መምህርም ከመጡ መምህር መጥቷል። ወደሽም ጠለሽም ያ ይባላል። ግን እኔ አይደለም ችግር አንብብ። አንደኛ ሳሙኤል ጨርሻለሁ። እሺ 4 ደቂቃ ይሁን። ከ30 ከ40 ሆኗል። ከ40 ሆኗል። 4 ደቂቃ ይዘን በሞባይል ክፈች እንጂ ደቂቃ 40 ሆኗል። ይሄው ምንድነው ከፍተው እዚህ ጋር እያየሁ ነው። ሞባይል ላይ ያስቀምጣል። ይሄው እዚህ ጋር ሳይ ከ40 ሆኗል። 11 ሰዓት ከ40 በእኔ ሰዓት እንዴ መሰለሽ ኤልሳቤጥ ስሜታ ሰጥተው እንደዛ ገፈች ውስጥ እንደዚህ መክፈታችን በደቂቃ እንደዚህ 4 ደቂቃ እንደዛ ታለየውም እንዲመቸን ማለት ነው። ደቂቃችን ምንም እንደሱ ምን አስደረገኝ? ይሄው እያየሁ ነው። ልክ ሲሆን ደስ ይላል። ሳትጨናነቅ ከ40 ይዣለሁ። ቀጥል። ልክ ሲሆን 4 ነው ያልከኝ። 4 ደቂቃ ሲሞላ ይነፍልሃለሁ። በቃ እንደዚህ ማድረግ እንችላለን። አሳይሽ። ቆይ ያው እንደዚህ ማድረግ እንችላለን።